days left. 7 days left. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ያልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ያልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። መዲናዋ አዲስ አበባ በድጋሚ ነደደች። ይህ ዓመት ከገባ በኋላ ከወርሃ ጥቅምት ጀምሮ ለተከታታይ ጊዜያት ከባድ የእሳት ቃጠሎ በመዲናዋ አዲስ አበባ ከመርካቶ አንስቶ በበርካታ ቦታዎች ላይ እንደነበረ ይታወሳል። ታዲያ ዛሬም ህዝቡን ያስደነገጠ ድንገተኛ ክስተት ተከስቷል። በእሳት ቃጠሎ ምን ተፈጠረ? ህዝቡ በምሬት ሰልፍ ወጥቷል። መንግስት አፋጣኝ መፍትሄ መስጠት አለበት የተባለ ሲሆን ነገሩ በዚህ ከቀጠለ የሚወሰደው እርምጃ እጅጉን ያስፈራል። መንግስት የሚነሱ ጥያቄዎችን ችላ ማለት እንዲያቆምም ተጠይቋል። ደብዳቤው ምላሽ ካላገኘ ምላሹ የከፋ እንደሚሆንም ነው የተነገረው። በሌላኛው መረጃችን ደግሞ በዩኒቨርሲቲ ተማሪው ላይ የተፈጸመውን አሰቃቂ ግድያ በተመለከተ ያዘጋጀንላችሁ ዘገባ አለ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪ የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር ተያይዞ ለሚነሱ ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጡ አሳሰበ። የባለሙያዎቹ ንቅናቄም ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበትም አጽንኦት ሰጥቷል። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበትም ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶችም በተገቢው ህጋዊ መንገድ ማቅረቡንም ገልጿል። ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁም ይገኛሉ። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽም የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣልም ብሏል። ነገር ግን በኃላፊነት መከናወን አለበትም በማለትም አጽንኦት ሰጥቶም ተናግሯል። ማህበሩ አክሎም መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፈጠሩ በፊትም ተገቢውን ትኩረትና ምላሽ እንዲሰጥም አጥብቆም አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ትላንት ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩትም ሰልፈኞቹ ዝምታ ይበቃል፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄን እንሻለን፣ ህይወታችን ዋጋ አለው፣ እናም አሁን ወይም መቼም የሚሉ መፈክሮችን ይዘው ታይተዋል። እነዚህ የተካሄዱ ሰልፎች ሰፋ ላለው ሀገር አቀፍ ዘመቻ አካል ሲሆኑ ሄልዝ ወርከርስ ማተር እናም ፔ ሄልዝ ወርከርስ ፌርሊ በሚሉ ሃሽታጎች ስር እያደረገም የመጣውን የማህበራዊ ሚዲያ እንቅስቃሴ ተከትሎ ነው። ይህም ባለፉት 5 ዓመታት የተነሱትን ጥያቄዎች ያስተጋባ ንቅናቄም ነው። አዘጋጆቹ 10 ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውንም ገልጸው ጥሪዎቻቸውም ምላሽ ካላገኙ የስራ ማቆም አድማ ሊፈጽሙ እንደሚችሉም አስጠንቅቀዋል። የእውቅና አለመኖርና የኑሮ ውድነት መጨመሩ በተቀናጀ መልኩ የማህበራዊ ሚዲያ ዘመቻ እንድናካሄድ አነሳስቶናል ሲሉ አንድ የጤና ባለሙያ ለመረጃ ምንጫችን ተናግረዋል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው ብለዋል። የመጀመሪያውና ዋነኛው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑና ከኑሮ ውድነት ጋር የማይጣጣም መሆኑም ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስተሩ ለ12 ቁልፍ ጥያቄዎችም ምላሽ እንዲሰጥ እስከ ግንቦት 3 ድረስም ቀነ ገደብም ሰጥቷል። በደብዳቤው አስደሳች ምላሽን ካላገኘን ተገቢውን ህጋዊ እርምጃ ለመውሰድም ዝግጁ ነንም ብለዋል። ደብዳቤው ዝቅተኛ ደሞዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት፣ ባለሙያዎቹ ከሰብአዊ ክብር በታች የሆነ ኑሮ እንዲኖሩ የሚያስገድዳቸው ሁኔታዎችም ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦትም አጣቅሷል። በተጨማሪም የምስራቅ አፍሪካን መስፈርቶች መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣ የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአሰራሪ ወይም በጸጥታ አካላት ለሚደርስ በደልም ህጋዊ ተጠያቂነትን ጨምሮ የፖሊሲ ማሻሻያዎችም እንዲካሄዱ ነው ጥሪውን ያቀረበው።
ወደ ቀጣይ መረጃችን ስናመራ በአሰቃቂ ሁኔታ ዶርም ውስጥ በጩቤ ተወግቶ የተገደለው ተማሪ ጉዳይ እጅግ እያነጋገረ ይገኛል። በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወግቶ የተገደለው ሲሉ ተማሪዎችም ይገልጻሉ። ህይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር እንደዋለም ዩኒቨርሲቲ በሀዘን መግለጫው ላይ አጣቅሷል። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉ ተማሪዎች ገልጸዋል። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለም አሳውቋል። ለመረጃ ምንጫችን ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎችም በጫሞ ካምፓስ ትላንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥም አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥም መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲልም መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎቹ ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። ዩኒቨርሲቲው ታዲያ በዚህ ጉዳይ ላይ ምን አለ? የአርባ ምንጭ ዩኒቨርሲቲ የተማሪው ግድያን አረጋግጦ የሀዘን መግለጫ በትላንትናው ዕለት ምሽት ያወጣ ሲሆን ዩኒቨርሲቲው የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትላንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታልም ብሏል። ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ህይወቱ አልፏልም ሲልም ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊውን ምርመራ እየተደረገበት እንደሚገኝም ገልጾ የህግ ሂደቱን በመከታተል ውሳኔውንም ተከታትሎ በአጭር ጊዜ ለህዝቡም ይፋ እንደሚደረግም ቃል ገብቷል። ወደ ቀጣይ መረጃችን ስናመራ በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የእሳት አደጋ ሱቆች መውደማቸውን የአካባቢው ነዋሪዎች ገልጸዋል። አደጋው የተከሰተው ከጧቱ 4 ሰዓት ገደማ እንደሆነ ምክንያቱን ገና እንዳላወቁት በሰዎች ላይ ጉዳት ባይደርስም በርካታ ሱቆች መውደማቸውን ነዋሪዎችም ገልጸዋል። በመደዳው የተደረደሩ ሱቆችም በእሳት ቃጠሎ ነደዋል። የከተማዋ እሳትና አደጋ ስራ አመራር ኮሚሽን ሰራተኞችና ተሽከርካሪዎችም በቦታው እንደተገኙ የእሳት ቃጠሎ በቁጥጥር ስር እንደዋለም በቦታው ያሉ የዓይን እማኞችም ተናግረዋል። አንድ ቃላቸውን ለመረጃ ምንጫችን የሰጡ የሰፈሩ ነዋሪም በአደጋው ሱቆቹ ሙሉ ለሙሉ አመድ ሆነዋል ሲሉ አስረድተዋል። እኚሁ አካልም ከቦታው ያጋሩን ቪዲዮና ፎቶ የእሳት ቃጠሎ አደጋ በተባለው ቦታ ቃጠሎ መከሰቱን የሚያሳይ ሲሆን ይህም በስፋት በተለያዩ ማህበራዊ ትስስር ገጾች ላይ እየተጋራ ይገኛል። በአደጋው ዙሪያ የእሳትና አደጋ ስራ አመራር ኮሚሽንን ለማነጋገር ጥረት እየተደረገ ይገኛል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ቸር ቆዩልን።